መንፈስ ቅዱስ ክፍል 9 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ተከታታይ ትምህርት መንፈስ ቅዱስ ክፍል 9 መንፈስ ቅዱስና ዓለም፣ ዓለምና መንፈስ ቅዱስ፣ መንፈስ ቅዱስና ዓለም። መንፈስ ቅዱስ በዚህ ዓለም ሰዎች ኃጢአት ከመስራት ይገታቸዋል። መንፈስ ቅዱስ ይላል በዚህ ዓለም ያሉ ሰዎች ኃጢአት እንዳይሰሩ ይገታቸዋል ይላል። አዎ ይቆጣጠራቸዋል። በጎ ስራ እንዲሰሩ፣ አዎ ደግ ስራ እንዲሰሩ መንፈስ ቅዱስ ይቆጣጠራቸዋል። ህሊናቸው ተው፣ አዎ መግደል ቢያስብ እንዳትገድል፣ ማመንዘር ቢያስብ እንዳያመነዝር፣ መስረቅ ቢያስብ እንዳይሰርቅ፣ አዎ ማፍረስ ቢያስብ እንዳያፈርስ፣ መገንባት እንዲችል መንፈስ ቅዱስ ከክፉ ሐሳብ ወደ መልካም ሐሳብ፣ ከክፉ ስራ ወደ መልካም ስራ፣ ከክህደት ወደ እምነት፣ ከጥላቻ ወደ ፍቅር፣ ከመጥፎነት ወደ ደግነት፣ ከሐሜተኛነት ወደ አመስጋኝነት የዓለም ሰዎች እንዲመለሱ ያደርጋል። ይልቁንም ክፉ ሐሳብን አውጥቶ መልካም ሐሳብን ያስገባል። ይልቁንም መጠላላትን፣ መነቃቀፍን አስወግዶ አብሮ መኖርን፣ ተስፋን፣ እምነትን፣ ይቅርታን፣ በጎነትን፣ ጾምን፣ ጸሎትን፣ ስግደትን፣ ምጽዋትን ሰው ገንዘብ እንዲያደርግ ያደርጋል መንፈስ ቅዱስ ማለት ነው። ስለዚህ በኦሪት ዘፍጥረት ምዕራፍ 6 ቁጥር 3 ላይ እንደዚህ ይለናል፣ መንፈሴ በሰው ላይ ለዘላለም አይኖርም። ሰው እስከ አለ ድረስ ለሰው በጎ ስራ የሚሰራበት፣ ጥሩ ስራ የሚሰራበት መንፈስ ይሰጠዋል። ሰው ግን ስጋውና ነፍሱ ሲለይ ግን መንፈሱ አብሮ ምንድን ነው? አዎ በኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ወነፍሐ ላዕሌሁ መንፈሰ ሕይወት። አዮ ከአራቱ ባህርያተ ስጋ ላይ 3 ባህርያተ ነፍስ፣ ነባቢት የምትናገር፣ ለባዊት የምታስተውል፣ ሕያዊት፣ ዘላለማዊት። አዎ ዘላለማዊት የሆነችው ነፍስ ስትወጣ መንፈስም አብሮ ይወጣል ማለት ነው። እስትንፋስ ስለሆነ ማለት ነው። ስለዚህ መንፈሴ ለዘላለም አይኖርም፣ እስካለ ድረስ ግን በጎ ስራ የሚያሰራው መንፈስ ቅዱስ ነው፣ መንፈሰ እግዚአብሔር ነው ይላል እና መንፈስ ቅዱስ ይወቅሳል። ተው፣ አትግደል፣ አታመንዝር፣ አትስረቅ፣ አዎ አትመኝ እያለ አትናገር፣ አታስብ፣ አታድርግ እያለ መንፈስ ቅዱስ በዚህ ዓለም ሰዎችን ኃጢአት ከመስራት ይከለክላቸዋል ይላል። አዎ ለዚያም ነው ዛሬ ሰው የፈለገውን ሁሉ እንዳያደርግ። ለምሳሌ ፈረስ የሚጋለበው፣ በቅሎ የሚጋለበው በልጓም ነው። የሰው ልጆች ልጓም ደግሞ መንፈስ ቅዱስ ነው። የፈለጋቸውን ነገር እንዳያደርጉ መንፈስ ቅዱስ ይገድባቸዋል። ቅዱስ መንፈስ ነው። ለዚህ ነው ልበ አምላክ ዳዊት ወመንፈሰ ከቅዱስ አይታውፅም ላዕሌየ፣ አዎ ቅዱሱን መንፈስህን ከውስጤ አታውጣ፣ በጎ የሚያስደርግ አዎ ቅዱስ ዳዊት ጎሳ ልቤ ቃለ ሰናይ አነ አየድ ግብሬ ለንጉሥ። አዎ እነሆ ጎሳ ልቤ አንደበቴ መልካም ነገርን አፈለቀ፣ እኔም የንጉሴን ነገር እናገራለሁ አለ አባ ሕርያቆስ። ጎሳ ልቤ ቃለ ሰናይ አነ አየድ ቅዳሴ ያለ ማርያም። አዎ አንደበቴ መልካም ነገርን አዎ አፈለቀ፣ እኔም የማርያምን ቅዳሴ እናገራለሁ። አየው ሰው ሰውን የሚያመሰግነው፣ ሰው ሰውን እነሆ የሚያወድሰው መንፈስ ቅዱስ እስከተመላ ድረስ ነው። ስለዚህም መንፈስ ቅዱስ ሰዎች በጎ ነገር እንዲያደርጉ፣ መጥፎ ነገር እንዳያደርጉ የሚከለክል ኃይል ነው ማለት ነው። አንደኛው ነው። ሁለተኛው መንፈስ ቅዱስ በዓለም ደረጃ ስለ ኃጢአትም ይወቅሳል። የዮሐንስ ወንጌል ምዕራፍ 16 ቁጥር 8 ላይ ቃሉን እናገኘዋለን። መንፈስ ቅዱስ ምንድን ነው? ሰዎችን ይወቅሳል። ይህን ማወቅ ያስፈልጋል። ይወቅሳል። አዎ መጥፎ እንዳይሰሩ፣ ከመጥፎ ስራ ራሳቸው እንዲጠብቁ መንፈስ ቅዱስ ምን ይላል? ይወቅሳል ማለት ነው። በነገራችን ላይ መንፈስ ቅዱስ ወቃሽ ነው። እኔው እዚህ መጽሐፍ ቅዱስ ላይ የዮሐንስ ወንጌል ምዕራፍ 16 ቁጥር 8 እስከ 11 ያለውን ቃል ስንመለከት መንፈስ ቅዱስ ይወቅሳል ይለናል። ከቁጥር 8 እስከ 11 እስኪ እናንበው። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም ፍርድም ዓለምን ይወቅሳል።
ጰራቅሊጦስ ወደ እናንተ አጽናኝ ይመጣል፣ መንፈስ ቅዱስ ይመጣል። መንፈስ ቅዱስም ይመጣና ምን ይወቅሳል? ስለምን? ስለ መጥፎ ስራችሁ ይወቅሳል፣ ስለ በጎ ስራችሁ ደግሞ ያመሰግናል ይልና እርሱም መጥቶ ስለ ኃጢአት ይወቅሳል፣ ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል። አዎ ጽድቅ ባለማድረጋችሁ፣ ኃጢአትም በማድረጋችሁ፣ በጎ ነገር በመተዋችሁ፣ ክፉ ነገር በማድረጋችሁ ይወቅሳል። ማን? መንፈስ ቅዱስ። ስለ ኃጢአት በእኔ ስለሚያምኑ ነው፣ ስለ ጽድቅም ወደ አብ ስለሚሄድ ከዚህም በኋላ ስለማታዩኝ ነው ይልና ስለ ፍርድም የዚህ ዓለም ገዥ ስለተፈረደበት ነው ብሎ ይናገራል ማለት ነው። ስለዚህ መንፈስ ቅዱስ ይወቅሳል፣ ህሊና ማለት ነው። አዎ ይህን ነገር ለምን አደረግኩት፣ ለምን ሰራሁት ብሎ ሰው ራሱን እንዲፈልግ ያደርጋል። ንስሐ ማለት ለምሳሌ ራስን መፈለግ፣ መጸጸት፣ ወደ ነበሩበት መመለስ ነው አይደል? መንፈስ ቅዱስ ማለትም ደግሞ ሰው መጥፎ ነገር ከመስራት በጎ ነገር እንዲሰራ፣ ይልቁንም ደግሞ መጥፎ ነገር በመስራቱ እንዲጸጸት። ለምሳሌ ቃየል አቤልን ገደለው። እግዚአብሔር ምን አለው? ቃየል 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 አለው። አቤት አለ። ወንድም አቤል ወዴት አለ አለ። ወንድም እኔ የወንድሜ ጠባቂ ነኝ አለ። ጠባቂ ነኝ አለ። ጠባቂ ካልሆንክ ለምን ገደልከው አለው። አዎ ጠባቂ ካልሆንክ ለምን ገደልከው? አሁን ለምን ገደልከው ይላል። ለምን ሰረከው? ለምን አስቀየምከው? ለምን አሳዘንከው? ለምን ገፋኸው? ለምን ቤቱን አፈረስክበት? ለምን አሳደድከው? አዎ ይላል። አዎ ለምን አዋረርካት? ለምን አሳደርካት? ለምን አሳደርካቸው? ለምን ገደልካት? ለምን ገደልከው? ይላል መንፈስ ቅዱስ ማለት ነው። ይሄ ነው አየው። አዎ ይወቅሳል ማለት ይሄ ነው። አዎ ቃየል ቃየል አለው። አቤል ወንድም ወዴት አለ? የወንድም ጠባቂ አይደለም። ጠባቂ ካልሆንክ ለምን ገደልከው? ለምን ትገለዋለህ? ጠባቂ ካልሆንክ። አዎ ካላበላው፣ ካላጠጣው፣ ካልጠበቅከው አንተ ለምን ትገለዋለህ? ምን አገባህ? አታበላው፣ አታጠጣው፣ አታለብሰው፣ አታኖረው። በዚህ በማያገባ ገብተህ ለምን ትገለዋለህ? በምቀኝነት ብሎ ይወቅሳል ማለት ነው። ይህን ነው የሚናገረው። ሌላው መንፈስ ቅዱስ ምንድን ነው እዚህ ጋር አሁን ነገር ግን ሰው የእግዚአብሔርን ነገር ከመንፈስ ቅዱስ ከተረዳና ከአወቀ በኋላ ቢተወውና ቢነቅፈው የመመለስ ተስፋ አይኖረውም ይላል። ሰው ካወቀና ከተማረ ከተረዳ በኋላ እንደገና ወደ ኃጢአት ከገባ ያ ሰው መቼም ቢሆን መቼ አይመለስም። የመጨረሻው ምን ይለናል? በማቴዎስ ወንጌል ምዕራፍ 12 31 ላይ ደግሞ ያለውን እንመልከተው። እግዚአብሔር እንግዲህ ምንድን ነው የሚለው ሊቁ? እግዚአብሔር በአንድም በሌላም መንገድ ያስተምራል፣ ሰው ግን አያስተውልም ይላልና ማስተዋሉን ለሁላችንም እግዚአብሔር ያድለን። ምክንያቱም እግዚአብሔር ጻድቁ ቅዱሱ ያሬድ የተማረው በምንድን ነው? በትል ነው የተማረው አይደለ? በትል ነው የተማረው። እንደገና በለዓም በምንድን ነው የተማረው? በእንስሳ በአህያው ነው የተማረው። ሰው ተማር ከተባለ በዚህ ይማራል፣ አትማር ከተባለ ደግሞ ምንም ነገር ቢያውቅ አይማርም ማለት ነው። ስለዚህ የማቴዎስ ወንጌል ምዕራፍ 1231 ላይ ስለዚህ እላችኋለሁ ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል፣ ነገር ግን መንፈስ ቅዱስን ለሰደበ አይሰረይለትም። አዎ ልብ አድርጎ ስለዚህ እላችኋለሁ ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል፣ ነገር ግን መንፈስ ቅዱስን ለሰደበ አይሰረይለትም። ይህን ይላል። አይሰረይለት በፍጹም። አዎ ይልና በሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል፣ በመንፈስ ቅዱስ ላይ ግን የሚናገር ሁሉ በዚህ ዓለም ቢሆን ወይም በሚመጣው አይሰረይለትም። ለምን? መንፈስ ቅዱስን ስርየት የለውም። ለዚህ ነው በቤተ ክርስቲያናችን ስርየት ያለው ኃጢአትና ስርየት የሌለው ኃጢአት አለ። ስርየት የሌለው ኃጢአት መንፈስ ቅዱስን መሳደብ፣ በቃ አለቀ። ሰው ኤሊ ተናግሯል ለልጆቹ ምን አላቸው? ሰውን ቢሳደብ ሰውን ቢበድል እግዚአብሔር ይቅር ይለዋል። ሰው ግን እግዚአብሔርን ቢበድል ማን ይቅር ይለዋል? ይህ ነው ትልቁ ነጥብ። አሁን ልናስበው የሚገባን አሁን ሰውን እየገደልን ያለ ነው፣ ሰውን እያሳደርን ያለ ነው፣ ሰውን እያቃጠልን ያለ ነው አይደለ? በዚህ ውስጥ ነው ያለ ነው አይደለ? ስለዚህ በዚህን ሰዓት የሚያዝን ማን ነው? እግዚአብሔር ነው። በማቴዎስ ወንጌል 25:15 ላይ በታሰር አስፈታችሁኛል፣ ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ራቆት አለብሳችሁኛል እያለ ይናገራል። መቼ አየንህና መቼ ያደረግልን ሲሉት ለአንዱ ያደረጋችሁት ሁሉ ለእኔ ሆነ ማለት ነው እያለ ሲናገር እንሰማዋለን ማለት ነው። ይህንን ነው የሚለው እና ስለዚህ መንፈስ ቅዱስና ዓለም ይህንን ይመስላል። ክፍል 9 መንፈስ ቅዱስና ዓለም በመንፈስ ቅዱስ ስጦታ ዓለም በእንዲህ አይነት መልኩ ትጠቀማለች ማለት ነው። ሌላው እዚሁ ላይ ዕብራውያን 6:4 ላይ ይናገራል። አዎ ዕብራውያን 6:4 ላይ ቅዱስ ጳውሎስ ሲናገር ምን ይላል? እሱን እንናገርና እንጨርሰው። ዕብራውያን 6:4 ላይ ያለውን ላንብላችሁ። 6
4 ላይ ምን ይላል? 6 እሺ 4 አንድ ጊዜ ብርሃን የበራላቸውን ሰማያዊውንም ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙንም የእግዚአብሔርን ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን ይልና በኋላም የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው፣ ለራሳቸው የእግዚአብሔርን ልጅ ይሰቅሉታልና ያዋርዱትማልና ይለናል። እንግዲህ መንፈስ ቅዱስና ዓለም ስንል በእንዲህ አይነት መልኩ ነው። አንደኛ ምንድን ነው ያልነው? መንፈስ ቅዱስ በዚህ ዓለም ሰዎችን ኃጢአት እንዳይሰሩ ያደርጋል። ሁለተኛ ደግሞ መንፈስ ቅዱስ እነሆ እግዚአብሔር ነውና ይወቅሳል። በሶስተኛ ደረጃ ደግሞ ሰዎች እንዲመለሱ ያደርጋል የሚለውን ነው ያየነው። መንፈስ ቅዱስና ዓለም በሚል ነው የተመለከትነው። ቀጣዩ የመጨረሻው ክፍል 10 መንፈስ ቅዱስና መጽሐፍ ቅዱስ የሚል ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።